ይህም ባረግ ደግሞ አገር ቤት ናት ወይስ የወጣች ነው የሚመስልህ? እኔ አገር ቤት ነች ነው የምትለው እሷ አይመስለኝም። አገር ቤት አለች አይደለ? አገር ቤት ሆና እንደዚህ በድፍረት ትናገራለች የሚለው ሀሳብም አይመጣም። ልጅቷ ምን መሰለህ፣ ልጅቷ አብይ አህመድ ካከበራቸው ሰዎች መካከል እኮ አንዷ ናት። ቢገባት ልክ ነው። እኔ እኮ ብዙ ነገር ስለማውቅ ነው። አብይ አህመድ ካከበራቸው ሰዎች መካከል አንዷ ናት። እሷ ግን በጣም የተለጠጠች ናት። ሁሉን ነገር እንደምታደርግ አንዳንድ ጊዜ መንግስት ኢንቨስተር ብትሆንም በረጅም ገመድ አስሮ ነው የሚለቅ። ትክክል። እሱማ የታወቀ ነው። ይህ መንግስት ነወርቁ አይተነው ጋር ነወርቁ ላይ ድንቁ እያስ ነው። እነዚህ ባለሀብቶች ጋር በተለይ ኢንቨስተር ስትሆን ምንድን ነው የምትሰራው? የገቢ ምንጭህ ምንድን ነው? ይሄ ቤዚክ የሆነ ነገር ነው። በዛ ላይ በመሳሪያ ንግድ ከተጠረጠሩ የክልል ባለስልጣናት ሰላምና ጸጥታ ቢሮ ላይ ካሉ ሰዎች ጋር ኮኔክሽን አላት። የምትጽፋቸው ጽሁፎች ገባ የሰላምና ደህንነት ውስጥ ምናምን ያሉ ሰዎች አሁን በሙስና የተያዙ በህገወጥ የመሳሪያ ዝውውር ተጠርጥረው የታስረዋሉ። እነሱ ጋር ያላት ኮኔክሽን ምናምን አለ። እኛ ማናቃቸው ግን መላምት የተለያዩ ቫሪያብሎችን ገጣጥሜ ስነግርህ የነዳጅ ጉዳይ አይደለም። የነዳጅ አይመስለኝም። በዛን ያለም ተጋኖ የነዳጁ ይወራል ብዬ አላሰብኩም። ግን 8 ሚሊዮን ብር ከሆነ ለእሷ እንዳልኩ ብዙ ነገር ኢትዮጵያ ላይ በአሲያን ኢንቨስት ያደረገች ሰው 8 ሚሊዮን ብር ብላ አትጨቃጨቅም። ባይ 8 ሚሊዮን ብር እኮ ሙሰማ ሻይ ቤት እኮ አለው ካፒታል እግዚአብሔር በሚያውቀው እኔ በረከትም በግል ያደረገች ነገር የለም ምንም። እሷም የራሷን ነው፣ እኔም የራሴን ነው ማድረግ። በግል እኔን የደረሰችብኝ ነገር የለም። ያ አንዴ ዮኒ ማኛ ብር አልሰጥ አልኩኝ ነው ሁሌ። አሁን እንትናንም ማን ነው የሚባለንም ብር አልሰጥም ብየዋለሁ ምናምን አይነት ጨዋታ ነው የምትጫወተው። ማን ነው ስሙ? ሁሌ እንደዛ አይባል። ደካማ አትሁኝ። ብር አልሰጥም ስላልኩኝ ነው ስሜን የሚያጠፉት። ፖሊስስ እንደዛ ነው ያለሽ? አሁን ፌዴራል አውጥቶብሻል። ተጓባል? አዎ የእፎይ ስም ነው። ኦኬ የእፎይ ስም ነው። ስለዚህ ከአንቺ ጋር የተጣላ በሙሉ ከአንቺ ጋር የተጣላ በሙሉ ብር ስላልሰጠዋቸው ነው የሚባል ነገር ደካማ አትሁኝ። እርግጠኛውን የመናገር እችላለሁ። ዶክመንት አውጪ ስትባይ አላወጣሽም። ስለማ የኔን እንኳን ተው፣ ችግር የለውም። ማን ነው የሚባለው? ስሙን ጥሩልኝ። ያ ኦሮሞ ልጅ እነ ፍንቴክን እነ መንሱር ጀማልን ሸቤ ያስገባው እውነት አውጥቶ ስሙ ማን ነው? ስሙ ማን ነው? አዎንታ በርሲሳ። አዎንታ በርሲሳ እርግጠኛ ነኝ ገንዘብ አይጠይቅሽም። ለፍራውል ዶክመንት አለ የተጻጻፍ ነው። አውጣ ፍራውል አውጣው፣ እሱን ዶክመንት አውጣው። እርግጠኛ ነኝ የለም። እርግጠኛ ሆኜ ነው የምነግርህ። ሌላውን አርግ። ከሰው አትቀሳሰር አንተ። ገብቶሃል? አዎንታ በርሲሳ እርግጠኛ ሆኜ የምነግርህ እንደዛ አይነት ነገር አይጽፍላትም። ገንዘብ አምጪ የማየውን ነገር። ስለዚህ ይሄ ገንዘብ የምትይው ጉራ የሴቶች ድክመት። አንዳንዴ ሁሉም እያልኩ አይደለም፣ እንደዚህ በወንጀል የሚጠይቁ ሰዎች ጉራ አላቸው። እኛ ስላለን ነው ገንዘብ ስጡ ይብላል የሚባል መቀበጣጠር አለ። ከዛ ውጪ ግን አንዳንድ ያልሻቸውን ጥሩ ነገሮች ልንገርሽ። አንዳንድ ጥሩ ያልሻቸው ነገሮች አንድ ነገር ልዘግብሽ። ጥሩ ካልሽውና ክሬዲት ከሰጠውሽ የመጀመሪያው ከእናቴ ጋር ታርቄያለሁ። ከእናቴ ጋር ታርቄያለሁ። ይሄ ትልቅ ነው ለእኔ፣ ትልቅ ከምንም በላይ ከገንዘቡ ከሶሻል ሚዲያው ከምን በላይ ከእናቴ ጋር ሰላም ፈጥረናል። ከእናቴ ጋር ጥሩ ነገር አድርገናል ያልሽው ይሄ ትልቅ አንድ። ሁለተኛ ስለ አዎንታ በርሲሳ ስለ እሷ ያወጣውን መረጃ አውጥቼ ይናገራለሁ። አንደኛ እሱ። ሁለተኛ ይሄ እራሳቸው ላይሰንስ ሰጥተዋታል ለብዙ ነገሮች፣ የንግድ ፈቃዶች ሰጥተዋታል። ስለ ወርቅ ማውጫም ይሁን ስለ እርሻውም ይሁን ስለ ሌላ እንዳለ ራሳቸው ምን አድርገዋል? ራሳቸው ሰጥተዋታል።
ምንድን ፈቃድ ፍቃድ ከሰጣችሁ በኋላ መጠየቅ ያለበት ፍቃድ የሰጠው እንጂ እሷ አይደለችም። በዛ በኩል ተግባብተናል። ፍቃድ የሰጣችኋት እናንተ፣ የምትከሱት እናንተ። ኮንፊውዝ የሚያደርግ ነገር ነው ይሄ። ኮንፊውዝ ያደርጋል። ፍቃድ ከሰጣችሁ ስሪ ብላችሁ ፍቃድ ሰጥቶ እንደገና ለምን ሰራሽ የሚባል ነገር ትንሽ ኮንፊውዝ አድርጎኛል። መንግስት ሳያጣራ አንቺን ለምንድን ነው በየጊዜው የሚያስርሽ? በየጊዜው ባለሀብት ነሽ፣ አቅም አለሽ፣ ኢትዮጵያ ላይ ብዙ ተሰሪያለሽ። ለምንድን ነው የሚያስርሽ? ለምን? ለምንድን ነው የሚያስርሽ? መልሽ። ለምንድን ነው የሚያስርሽ? ምንም ነገር ችግር ከሌለበች አሁን 29 አይነት ክስ ነው የተመሰረተበች። 29 ለምን 29 አይነት ክስ ክስ ለምን ይከስሻል? ምንም ሌሎቹ አሉ አይደል? እንደ ኢትዮጵያ ላይ ማርያምዬ፣ ሌሎቹ ብዙ ባለሀብቶች፣ አንቺ ብቻ አይደለሽም ባለሀብት፣ አትበጥረቂ። ኢትዮጵያ ላይ ከአንቺ ሚሊዮን እጥፍ የሚበልጡ ባለሀብቶች አሉ። እነሱ ለምንድን ነው የማይከሰሱት? ለምንድን ነው የማይከሰሱት እነሱ? ለምንድን? አየሽ ችግሩ ምንድን ነው? ችግር ይሄ ነው። ምንም ሳትዘርፊ፣ ምንም ሳታረጊ፣ ምንም ሳትበድይ እስር ቤት ያስገቡሻል። እየወሰዱ እስር ቤት ይወረውሩሻል። ሁሌ ኮምፕሌን ይመጣብሻል። ስለዚህ አሁን የማደርገው ምንድን ነው? እኔ ቤት እያንዳንዳችሁ ችግር አለብን በእሷ ጉዳይ የዘረፈችን ያጭበረበረችን ነገሮች አሉ የምትሉ ሰዎች አሉ። ምንድነው ስማርትነቷ? ይሄ መሬት አሰጣቸዋለሁ ምናምን ትያለሽ። አቷሽ ሀቅ አለ። ሀቅ ስላለ አታጭበርበሪ። መሬት አሰጣቸዋለሁ እንዲያደርግላቸዋለሁ ይህን ክፈሉ ብለሽ በሶስተኛ ሰው በአራተኛ ሰው ገንዘብ የምትቀባበዩ ነገር እንዳለ ብዙ ሰው ያውቃል። ሌላው በረከት የበረከት የሚመስለኝ የእናቷ ግፍ ነው። በረከት ሌባዋ ልንገርሽ፣ አሁንም የእናትሽ ግፍ ነው ይሄን ያደረገብሽ። የገዛ እናትሽን እኔ የእናትሽን ነገር ከሰማሁ በኋላ ነው የተናገርኩሽ። ከዛ በኋላ ዮኒ ማኛ ቻፓ ጠይቄው እምቢ ስላልኩ ሰደበኛለች። ሌላው ሁሉ ተናግሮሻል። ሌላው እያንዳንዱ ተናግሮሽ እያንዳንዱን ሰው ምንም ሳትይ የዮኒ ማኛ ግን አመመች። ለምን? እኔ እናትን አምናለሁ። እናትሽ በጣም የኢትዮጵያ እናት ናት። ቲፒካል እናት። ገንዘብ ሲኖርሽ የከዳሻት፣ ምንም ስለ እናትሽ ደንታ የሌለሽ ጨካኝ ሴት ስለሆንሽ እግዚአብሔር አምላክ አሳየሽ። በሌብነት መሀይም ሌባ ነው። መሀይም ደፋር ሌባ ነው። ሼም የለው። አስበው፣ ኢትዮጵያ ላይ ነዳጅ እንደዛ ተወዶ እንደዛ ህዝቡ ተቸግሮ ከጅቡቲ ታስመጣለች። ከምን ጋር? ከሷ ተባብራ ከማን ጋር? በሷ ነው ገንዘብ የምታስመጣው። በሷ ገንዘብ አስደርጋ አስመጥታ ከማን ጋር? ከብልጽግና ካድሬዎች ጋር አድርጋ ስትበላ፣ ብልጽግናም ይሄ ነገር ስለሚያስጠይቀው ስለሚያውቅ በዚህ ሰዓት ፍትጊያ ላይ ናቸው። ፍትጊያ ብልጽግና የተባለ የካድሬ የሌባ ማት ቼን አላቸው። ስንትና ስንት ሺህ ሊትር ነዳጅ በብቻዋ አስመጥታ በምትፈልገው ጫፓ ስጨበጭበው። የሞቀ ኑሮሽን ለምንድን ነው የተወሽው? እስኪ የሞቀ ኑሮሽን እንዴት ነበር አሳይን። ባለሽበት ሀገር ልክ እንደ ኢትዮጵያ ሰፊ መሬት ወስደሽ ታርሺ እንደነበር እስኪ እሱን አሳይን። ባለሽበት ሀገር ለቁጥር የሚያዳግቱ መሬቶች አሉሽ። በቀጭን ደብዳቤ መሬት ትወስጃለሽ። ከገዢው ፓርቲ ሰዎች ጋር ትመሳጠሪያለሽ። ትጨበጭቢያለሽ።
ከዛን የጥቅም ጉዳይ ይመጣል። ከዚህ በሙስና ከተጠላለፍሻቸው ሰዎች ጋር ስትጋጭ አገሬ ጎዳችን ትያለሽ። ይህ አለመሰጠን ነው፣ ድንቁርና ነው። ማን አለ እንዳንቺ አሁን 67,000 ሊትር የወሰደ ኢትዮጵያ አለ እዚህ ውስጥ? እንትን ገንብቼ እዚህ ስላሉ በሙሉ እስኪ አንዳንድ ቢሊዮን ብር ስጫቸው እንዴት እንደሚገነቡ ያሳዩሻል። እዚህ ውስጥ አንዳንድ ቢሊዮን ብር ከዚች ሀገር ላይ ወይም ደግሞ ከገዢው ፓርቲ ሰዎች ጋር ተመሳጥራችሁ ማግኘት ብትችሉ ስንት ትምህርት ቤት ትገነባላችሁ? አጭበርብረሽ አታለሽ ኮንትሮባንድ ሰርተሽ መሬት ሸጠሽ ለውጠሽ ለገጽታ ግንባታ ትምህርት ቤት ብትገነቢ የተቸገሩትን ብታበይ እና በዚች በይለፍ ቃል ከህግ ለማምለጥ ነው? ወንጀል ስለሰራሽ በቃ ለመኖር ነው? አንቺ ያለሽን እድል ሁሉም ኢትዮጵያዊ ለምንድን ነው የማይኖረው? እንደዛ ከሆነ አንቺ የተጠቀምሽውን ያህል ማን ተጠቀመ? በነገራችን ላይ እያወራለሁ ስለ በረከት ገበሬዋ ነው። በደንብ እነግራችኋለሁ። ልክ የሚያደርጉትን አድርገው ከጨረሱ በኋላ የሚወስዱትን ወስደው ከጨረሱ በኋላ ከወሰዱትና በኪሳቸው ካከማቹት ሩቧን ምስኪኖች ላይ አውቀው ለገጽታ ግንባታ ኢንቨስት ያደረጉና ያችን እንደ ይለፍ ቃል እያሳዩ እኔ ለዚች ሀገር ደምቻለሁ፣ ሞቻለሁ፣ መጨረሻ ላይ ግን ምላሽሽ አንቺ ሀገር ይሄ ይሁን ይሏቸዋል። አንቺ ሀገራዊ ምላሽሽ ይሄ ይሁን። በደንብ እናያለን። ስለ ሰው ጉዳይ እናወራለን። የፖሊስ ሪፖርትን እናነባለን። ሀገራችሁን ውደዱ። ኦኬ። በረከት ማንም በሚያውቀው አብዛኞቻችሁ ካላወቃችሁ በተለይ ኦሮሚያ ክልል ላይ ገንዘብ ከአብዛኞቹ ሰዎች የተቀበለች መሬት እንደ ጉድ አሰጣሉ ትላለች። በቀላሉ ብዙ ሰዎች ተጭበርብረናል ይላሉ። ነገር ግን መክሰስ የማይችሉበት መንገድ ገንዘቡን የሚከፍሏት ኢንፎርማሊ ነው። ከ100 በላይ ሰዎች ላመጣላችሁ ይችላሉ። ኦሮሚያ ክልል ለእርሻ የሚሆናችሁን መሬት በአጭሩ ወዲያውኑ ማሰጣችሁ ያለች ፕሮፖዛል ማጻፊያ ይሄን አላምጡ ትላለች። ለባለስልጣናቶች የምሰጠው ይሄን ያላምጡ ትላለች። እንደ ቀልድ የሚጠሩ ባለስልጣናቶች በስሙ አሉ። እንትና በእጅ ነው አታስባት ወዲያው አልቅለ ምናምን የሚጠሩ መሬቶች ያስደነግጣችኋል። 2000 ካሬ 1500 5000 ጫካ ተመንጥሮ ምናምን ያልቆልህ ሁሉ ነገር የባለቤትነት ይዞታ ማረጋገጫ ምናምን ሰጥቶ ምናምን በእጅ ይገባል። አታስብ ሁሉ ነገር እያለች ከብዙ ሰው ግማሾቻችሁ በኢትራንስፈር ግማሾቻችሁ በካሽ ሰጥታችኋል። አብዛኞቻችሁ መክሰስ ያልቻላችሁት እናንተም በአቋራጭ ለመበልጸግ ስለሄዳችሁ ነው። ተጠያቂነት ከመጣ እኛ የምንጠየቅበት መንገድ ይኖር ይሆን በሚል ፈርተው የተቀመጡ አሉ። ይሄን ደግሞ ደፍረው ሰው ሀገር ሰርተው ደክመው ገንዘባቸውን ጥሪታቸውን አስቀምጠው የሰጧት ሰዎች ደፍረው ተደራጅተው ይከሰሷታል።